የሚገባው ነገር በኢስላም ሰውን መግደል ኃጢአት ነው። ማስረጃ የቁል አላሁ ስብሓነሁ ወተዓላ ፊ ሱረት አልኢስራ ወላ ተቅትሉ ነፍሰ አለቲ ሐረመ አላህ፣ ያችን ያከበርኳትን ነፍስ አደራ እንዳትገሏት እያለ አላህ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ላ የሒሉ ደሙ እምሪእ ሙስሊሚን ኢላ ቢኢሕዳ ሰላት አሰይቡ ዛኒ አነፍስ ቢነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። አንድ ሰው መግደል በኢስላም የዓለምን ሰው እንደ መግደል ያክል ነው ኃጢአቱ ከአላህ ዘንድ። ሰው ነው ያልኩት፣ ልብ በሉ። አማኝ ከሃዲ አላልኩም። ሰው አላህ በቁርአን ላይ ይህን ሱረቱል ማኢዳ ላይ ሲናገር ምን ይላል? ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ ወመን አሕያሃ ፈከአነማ አሕየ ናስ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል ከእኔ ዘንድ አለ አላህ። የአንድን ሰው ነፍስ ከሞት የታደገ የዓለምን ሰው ነፍስ ከሞት እንደታደገ ይቆጠራል አለ አላህ። ሰው ነው ያለው፣ ልብ በሉ። ናስ ማለት ሰዎች ማለት ነው። ሰውን የገደለ ሰው የዓለምን ሰው እንደገደለው ከእኔ ዘንድ ይላል። ታቸዋል። ስለዚህ ነው ታዲያ በቁርአን ላይ ስለመገዳደል የሚያወሩ አናቅጾች አሉ። እነሱ ምን አይነትን አካል ነው ወደ ብለን እንምጣ። ባጭሩ በኢስላም ሊጋደልህ የመጣን አካል ያን ብቻ ነው ከራስህ ለመከላከል የምታደርገው ሂደት፣ እርሱ ጂሃድ ይባላል፣ ትግል ማለት ነው። ይህን ይናገራል ወይ ቁርአን? አዎ አላህ በሱረቱል በቀራ ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ተጋደሏቸው አለ። ሰላማዊ ከሆኑስ በፍጹም አይገደሉ። ወላ ተዕተዱ አለ አላህ፣ ወሰን እንዳታልፉ አለ። ምን ማለት ነው ወሰን እንዳታልፉ ማለት? ያልነኳቸውን ያልተጋደሏቸውን እንዳትነኳቸው ማለት ነው። ወላ ተዕተዱ ኢነላሃ ላ ዩሒቡል ሙዕተዲን፣ አላህ ወሰን አላፊዎችን አይወድምና አለ። ወሰን አልፈው ንጹሐንን የሚገድሉ ሰዎችን በጣም ይጠላቸዋል አላህ። ያችሁ ስለዚህ ሊጋደል የመጣን አካል እንጂ ሰላማዊ የሆነን አካል መግደል በፍጹም አይፈቀድም። የሌላ እምነት ተከታይ አይሁድና ክርስቲያን የሚሆኑ ማንም ሊጋደሉ እስካልመጡ ድረስ ጫፋቸውን እንዳትነኩ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ኃጢአቱ ምን ያክል ነው ብላችሁ ከጠየቃችሁ ገነትን አያትን ጭራሽ ሰው ንጹሐኖችን የገደለ ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና ነው። ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላን እምነት ተከታይ የገደለ የገነትን ሽታ አያገኛትም አሉ። ገነት አይገባም ብቻ አይደለም ሽታውን ራሱ አያገኝም ይሄ ሰው አሉ። ታዲያ ስለዚህ በኢስላም ምንድነው ከተባለ ሊጋደሉ የመጡ ሰላምን አንፈልግም እኛ መጋደል ነው የምንፈልገው ብለው ጦር ያነሱን አካል እስክስታ እየመታ አይቀበልም ኢስላም። ገብታችኋል አይደል? ሊጋደል የመጣ ሰላማዊ ያልሆነን አካል እኔ ሰላምን አልፈልግም በቃ በጠብጣለሁ ያለን አካል የዛኔ ትከላከላለህ ከራስህ። ገብታችኋል? ይሄ ነው ኢስላም በጣም ሰላምን ይሰብካል። ጂሃድ እንዳውም ትልቁ የሰላምነት መገለጫ እንደሆነ ታውቃላችሁ። አንድ መንግስት ሰላም እንበጠብጣለን የሚሉ ኃይሎችን ለመዋጋት ወይንም ከነርሱ ከህዝብ ለመከላከል ብሎ ሰራዊትን ቢያዘጋጅ ሰላምን እያስጠበቀ ነው ወይንስ ምንድነው የምንለው? ሰላምን እያስጠበቀ ነው። ወታደሮች የምን መገለጫ ናቸው? ሰላምን የሚያስጠብቁ ናቸው እኮ። የሌላ ጠላት አካል እዋጋለሁ ብሎ የሚመጣን አካል ለመከላከል ወታደር ቢያዘጋጅ አንድ መንግስት ሰላምን እያስጠበቀ ነው ነው የምትሉት? ኢስላም ላይ ሲሆን ለምንድን ነው ጓም የምትሉት? በኢስላም ያለው ይሄ ነው። ሊጋደሏቸው የመጡ አካሎችን ብቻ ነው አለ ኢስላም። ወታቻለ አይደል? ሊጋደሉ የመጡን አካል ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። ሐታ የሚገርማቸው ተጋደሏቸው የሚለው ሙስሊሞች ካፊር ብቻ አይደለም። አንድ ቤት አድርገው ካፊርን ብቻ ሳይሆን ሙስሊምም ሆኖ ራሱ ጋደላለሁ ካለ ተጋደሉት ይላል አላህ። አላህ በሱረቱል ሁጁራት ላይ ምን አለ? ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ አለ። ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ አለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፈአት ፈአስሊሑ በይነሁማ ቢልዐድሊ ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን አለ። ወኢን ጣኢፈታኒ ሚነል ሙእሚኒነ እቅተተሉ ፈአስሊሑ በይነሁማ አሉ። ከምእመናን የሆኑ ሁለት ጭፍሮች ቢጣሉ በመካከላቸው አስታርቁ። መጀመሪያ ለአምላክ አላህ አስታራቂዎችን በጣም ይወዳል።
እሺ አንታረቅም ብሎ አንደኛው ጭፍራ በሌላኛው ወሰን ቢያልፈስ ተጋደሉት ያንን አለ። ሙስሊም ቢሆንም አየህ አይደለ? ተጋደሉ የሚለው ከሃዲያኖችን ብቻ አይደለም። ሙስሊምም ሆኖ ሰላምን አልፈልግም በጠብጣለህ የሚል ካለ እርሱንም ተጋደሉት አለ። ለምን? ሰላምን ለማስፈን ሲባል። ሰላም አልፈልግም የሚልን አካል መዋጋት ሰላምን ከማስፈን ነው። ይወታል አይደለ? ፈቃቲሉ ለቲ ተብጊ አለ። ያችን ወሰን የምታልፈዋን የምእመናን ጭፍራ ብትሆንም ተዋጓት አለ። ሐታ ተፊአ ኢላ አምሪላህ ወደ አላህ ትእዛዝ ወደ ሰላም እስክትመጣ ድረስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብናሉ ላ ተተመነው ሊቃእ አልዐዱው ወሰሉላህ አልዓፊያ፣ አደራችሁን ከጠላት ጋር ተገናኝታችሁ መገዳደልን እንዳትመኙ፣ ይልቁንስ በእናንተም በእነርሱም መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። ይሄ ነው በቃ ኢስላም። ነገር ግን እንጋደላለን ብለው ከመጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ወደኋላ እንዳትሸሹ አሉ። ጠላት ይታል ፈኢን አበው እምቢ ካሉ ግን ጦርነትን እንጂ አንፈልግም ካሉ ፈላ ተተወለው አሉ። አደራ ጀርባቸውን ሰጣቸው እንዳትሸሹ አሉ። ፈኢነል ጀነተ ተሕተ ዚላል ሲዩፍ፣ እዋጋለሁ ብሎ የሚመጣን አካል የዛኔ ስርዓት ማስያዝ ግድ ነውና ገነት ከሰይፍ ስር ትገኛለች ብለው ተናገሩ። ልብ በሉ። ከምን አይነት ሰይፍ ስር? እዋጋለሁ ብሎ አጠቃለሁ ብሎ የመጣን አካል መከላከል። የዛኔ ብትሞቱ መስዋዕት ብትሆኑ ወደ ገነት ነው የምትሄዱት አሉ እንጂ ሰላም የሆነን አካል ሄዶ ጫፉን መንካት አይቻልም በኢስላም። ይሄን ያደረገ ሰው ካለ ሙስሊም ነኝ ብሎ አላሁ አክበር እያለ የገደለ ሰው ወላሂ እስላምን አይወክልም። ይሄ እስላምን አይወክልም። እስላም ይሄን አያዘው። በሱዳን ላይ እየተደረገ ያለ አንዱ አማኝ ሌላውን ምናልባት የሌላውን ተከታዮች ከሆኑ ይሄንን ሙስሊሞች የሚቃወሙት ነገር ነው። ንጹሐንን ሰው እንዲገድል ኢስላም አይፈቅድለትም። ገብታችኋል አይደለ? በየትኛውም ዓለም ይሆን ይህን ይመስላል። ይህ ከሆነ በመጽሐፍ ቅዱስ ላይ እግዚአብሔር ሕፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሉ ይላል። የሚገርምህ ኢስላም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን እንዳትገሉ ይላሉ፣ ሽማግሌ እንዳትገሉ ይላሉ፣ ሕፃናትን እንዳትገሉ ይላሉ። እግዚአብሔር ግን በዚህ ተቃራኒ ሴቶችን፣ ሽማግሌን፣ ሕፃናትን ግደሏቸው ይላል። ማስረጃ ላሳየህ ነው አውጥቼ ያውና ማስረጃ እገዛ መጽሐፍ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። በቀሉን የሚያሳየው ሕፃናቶችን በመግደል ነው። ተመልከቱ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሕፃን፣ ብላቴና፣ ሴቶችን ግደሏቸው እያለ ነው። ሴቱን፣ ብላቴናውን፣ ሕፃኑን ግደል። እዚህ አማሌቃውያን እስራኤላውያንን መንገድ ላይ ጠብቀው መጥተዋቸዋልና ይበቀላለሁኝ አለ። ያም በበቀል በማን ላይ ተወጣ? በሴቶች ላይ። ሴቶችን ግደሏቸው አለ። ሕፃናቶችን ግደሏቸው። አይቻልም። ሌላ ልጨምርላችሁ ጨምርላችሁ። ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ ግደሏቸው አለ። ሽማግሌን፣ ሴቶችን፣ ሕፃናቶችን ግደሏቸው። ሌላም በርካታ ቦታ ላይ አለ። እግዚአብሔር ይሄ ብቻ አይደለም። ባመፁት ጊዜ ሰዎችን የሰው ስጋ ያበላቸው ነበር። ኑ ላሳያችሁ። ያመፁትን ሰዎች ከሚቀጣበት ቅጣት መካከል አንደኛው ምንድን ነው ከተባለ የሰው ስጋ፣ የልጆቻቸውን ስጋ ማስበላት። እግዚአብሔር ምን አለ? እስከዚህም ድረስ ባትሰሙኝ በእንቢተኝነትን ብትሄዱብኝ አለ። ባትሰሙት የማይሰሙትን ሰዎች እንዴት እንደሚቀጣ እንመልከት። እስከዚህም ድረስ ባትሰሙኝ በእንቢተኝነትን ብትሄዱብኝ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። ቅጣቱ ምንድን ነው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። የልጆቻቸውን ስጋ ያስበላቸዋል። አንሰማም ካሉት ተመልከቱ፣ በዚህ ይቀጣቸዋል። ታዲያ ያስበልቷቸዋል ወይ ከተባለ አዎ በደንብ አድርጎ እግዚአብሔር አስበልቷቸዋል፣ ቀጥቷቸዋል። እኔን ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው።
ብላ መለሰችለት ይላል። ተመልከቱ፣ ሁለት ሴቶች ናቸው። ታሪኩ ልንገራቸው። እነዚህ ሁለት ሴቶች እግዚአብሔር ረሃብ ይለቅባቸዋል በዚያች ሀገር ላይ። ያው ቅድም እንደተናገረው በዚያ በረሃብ ምክንያት ልጆቻቸውን ሊበሉ ይስማማሉ። ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላለን ተባብለው ተስማምተው እሺ ተባብለው ከዚያ ዛሬ አንደኛዋን ልጅ ቀቅለው አብረው በልተው ነገ ነይ እንጂ አምጪ እንብላ ስትላት እዛ እምቢ ብላ ሸሸገች ያችኛዋ። በሚቀጥለው ቀን ተመልከቱ ምን እንደሆነ። በሰማርያም ታላቅ ራብ ሆነ ይላል። እነሆም የአህያ ራስ በ50 ብር፣ የአህያ ጭንቅላት ማለት ነው። የአህያ ራስ ይበሉ ነበር። የአህያ ራስ የአህያ ጭንቅላት በ50 ብር ገብቶ ማለት ነው። ከነዋጋው አስቀምጦታል መጽሐፍ ቅዱስ። የእርግብን ኩስ የጎሞር 8ኛ የሚሆንበት በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። ወደ ንሱ ጋር መታ እርዳኝ ብላ ጮኸችበት። ልትከስ ነው። እርሱም እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁኝ አላት። ከአውድማው ወይንስ ከመጥመቂያው ነውን አለ። ንጉሱም ምን ሆነሻል አላት። አሁን ሊሰማት ነው። ልትከስ መታ ነው ሴትየዋ። እርሷም ይህች ሴት አለች ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ከዚያስ በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እየከሰሰች ነው። ትላንትና ልጄን ቀቅለን በልተናል፣ ዛሬ ደግሞ እንብላ አምጪ እንጂ ልጅሽን ስላት እምቢ ብላ ካለች በዛው። እንዴት ይሄ ይሆናል? ልበላ ፈልጋለሁ ልጅ ታምጣ ነው። የኔ ልጅ ትላንትና በልተናታለን። እግዚአብሔር ካመጻቸው ልጆቻቸውን አስበላቸዋለሁ አላቸው። አስበላቸው። ይህን ይዛቸው እስላም ላይ መታቸው። እስልምና ገዳይ ነው፣ እስልምና ለሰው ጨካኝ ነው። ለአንድ አይነት ጨከና እስላም ላይ የለም። እስላም ላይ እንዲህ አይነት ጨከና የለም። የሰውን አስክሬን ብታገኙ እንኳን ብትሰብሩ በህይወት እንዳለ እንደሰበራችሁ ነው ኃጢአቱ ብሎ ይናገራል እስላም። ከስሩ ዐዝም ልመይት ከከስሪ ሐይን ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሏቸው የሚለው እዚህ ጋ ነው ያለው። የዛ ብዛታችሁ ጋር በኢስላም ያለው ምንድን ነው ከተባለ ነቢ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ህፃናትን፣ ሽማግሌ እንዳትገሉ ነው ያሉት። በኢስላም መገዳደል የሚለውን አንቀጽ ስታዩ ጊዜ ሊጋደሉ የመጧችሁን አካሎች ብሎ አላህ መስፈርት አስቀምጧል። خلاص ይሄ ነው። ከዚህ ውጭ የለም። ጥያቄ ያለው መቀጠል ይችላል። አለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ፣ ክርስቲያንና ሙስሊም አብሮ መጠጣትና መብላት እንዴት ይታያል? አብሮ መጠጣትና መብላት ከእስላም ጋር በማይጋጭ መንገድ እስከሆነ ድረስ ችግር የለውም። ለምሳሌ ጎረቤት አሉ እንበል። አንድ ሙስሊምና አንድ ክርስቲያንን እንውሰድና በዚያ ምሳሌ የሚፈቀድና የማይፈቀዱ ነገራቶች። አንድ ክርስቲያን ጎረቤት ለምሳሌ ቁርስ ሰርቶ ቢጋብዝህ፣ ምሳ ሰርቶ ቢጋብዝህ፣ ራት ሰርቶ ቢጋብዝህ ያ ምግብ ኖርማል ምግብ እስከሆነ ድረስ ችግር የለውም። ያ ማለት ለአምልኮ ተብሎ የተሰራ እስካልሆነ፣ የበዓል ቀን ተብሎ የተሰራ እስካልሆነ ድረስ ልክ ኖርማል ምግብ ቁርስ፣ ምሳ፣ ራት ብለን እንደምንጠራቸው እንደዚያ ከሆነ የዛኔ ስጋ ነክ እስካልሆነ ድረስ ችግር የለውም። ፉል ሰርቶ ጋበዘ ሂድ ብላ ችግር የለውም። ሽሮ ገብቶ ጋበዘ ሂድ ብላ ችግር የለውም። ስጋ ከሆነ ግን መስፈርት አለው። በመስፈርት ይፈቀዳል። እሱ ቢስሚላህ ወይም በአላህ ስም ብለው የሚያርዱ ከሆነ ነው። አላህ በቁርአን ላይ ሲናገር በሱረቱል ማኢዳ ላይ የመጽሐፉን ሰዎች ምግብ ለእናንተ ፈቅጄላችኋለሁ ካለ በኋላ መስፈርቱን ሱረቱል ማኢዳ ላይ ያስቀመጠ ምን አለ? ፈኩሉ ሚማ ዚክረ ስሙላሂ ዐለይህ የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይህ አለ። ቀጥሎ የአላህ ስም ሳይወሳበት የታረደ ግን እንዳትበሉ ብሏል። ያ ነው። ነገር ግን ይሄ ክርስቲያን ከሙስሊም ሱፐርማርኬት ሄዶ ስጋ ገዝቶ ከሙስሊም ሱቆች ገዝቶ ስጋ ሰርቶ ቢጋብዝህስ ችግር የለውም። የዛኔ ብላት ትችላለህ። እርሱ የሚያርደው ከሆነ ግን ከአላህ ሰዎች በሌላ ስም በርዳ አይፈቀድም። ይህን ይመስላል። የእኛን ምግብስ ተፈቅዶላቸዋል ወይ ከተባለ ከበሉ ተፈቅዶላቸዋል። አላህ በቁርአን ላይ ወጣዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷል፣ ከፈለጉ አብላቸው ብሏል። ይሄ ነው። እሺ
ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እዚህ ወረደ፣ እዚህ አደገ፣ እዚህ ሞተ፣ እዚህ ሄደ ምናምን ምን የሚሰራልን ነገር አይደለም። ስለ አደም ይሄን ነገር ቁርአንና ሐዲስ ላይ እንደዚህ አልተነገረም። በዚህ ሀገር ኖረ መባሉ ሳይሆን አላህ ሱብሓነሁ ወተዓላ ከሰማይ አወረደው። ለምን አወረደው የሚለው ነው። ከዛ በምድር ላይ በምን አይነት መንገድ ላይ ኖረ የሚለው ነው ዋናው ነገር። ከዚያ በኋላ በዳግም ወደ ጀነት የሚመለስበት መንገድ ምንድን ነው የሚለው ነው። ይሄንን ቁም ነገር ያለው ነገር ነው የሚያስቀምጥላቸው። እንዳጠቃላይ ተፍሲሮች ላይ ነው የምታገኙት። ስሪላንካ ላይ ወረደ ይላሉ። ከዛ በኋላ አንዳንዶች ደግሞ ህንድ ላይ በዛ አካባቢ ህንድና ስሪላንካ ተቀራራቢዎች በዛ ወረደ። ሐዋ ደግሞ ጅዳ ላይ ወረደች። አረፋ ላይ ያገናኛቸው። ከዚያ አወከኝ ወይ አለችው። አዎ አወኩሽ አላት። አረፋ ተብሎ በዛው ተሰየመ ቦታ የሚል የተፍሲሮች ላይ እናገኛለን። ነገር ግን የቁርአን ሐዲስ ላይ አይደለም። እሺ ያ አሳሳቢ የሆነ እውቀት ቢሆን ኖሮ አላህና መልእክተኛ በነገሩ ነበር። ነገር ግን ያን ያክል አስፈላጊ ነገር አይደለም። የተወረዱ የሚለው ሳይሆን ለምን ወረዱ፣ በምን መንገድ ላይ ኖሩ፣ ከዚያ በኋላ እምነታቸው ምን ነበር፣ ማንን አመለኩ፣ ከዚያ በኋላ ዳግም ወደ ገነት ይመለሳሉ ወይ፣ የሚመለሱበት መንገድ ምን ነበር፣ ምን አሳወቃቸው አምላክ አላህ የሚለው ነው። ይሄ ነው ዋናው ቁም ነገር። እሺ ይሄን ደግሞ አላህ በቁርአን ላይ ይነግሮናል። እሺ እሱ ሌላ ጥያቄ ደግሞ ጓደኛዬ ናት ጠይቂልኛለችኝ። ሰላት ስትሰግድ ምናምን እንደዚህ ስትወሰወስ ምናምን ሰውነቷን እንደምትቆነጥጥ ነውና ይቻላል ወይ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱህ። ሶላት ስትወሰወስ ሰውነቷን ትቆነጥጣለች? አይዋ ከዛ ከምትወሰወሰው ነገር ለመመለስ ራሷን እንደዛ ታደርጋለች። እሱ አይደለም ምን ያለበት ከምትወሰወሰው ነገር ለመመለስ ወዲያው ትኩረቷን ወደ ሶላት ማድረግ ነው። የምትቀራው ቁርአን ላይ ትኩረት ማድረግ፣ የምትላቸው ዚክሮች ላይ በሶላት ውስጥ ትኩረት ማድረግ፣ በምትሰራው የአምልኮ ተግባራቶች ላይ ሩኩዕ፣ ስጁድ ወልጀልሰ በይነ ሰጅደተይን ይህን ሁሉ ተአሙል ማድረግ ነው። እሱን ማስተንተን እንጂ ጊዜ ሰውነትን መቆንጠጥ አይደለም። ሰውነትን መቆንጠጥ አይደለም። ልጅ እያለሁ ትዝ አለኝ የሆነ ነገር ተራዊሕ ስንሰግድ ህፃን እያለን መስጊድ እና ሰዎች ያለቅሳሉ አይደለ? አንድ ጓደኛ ነበረኝ እና ማሁድ ይባላል። ሰዎች ሲያለቅሱ በጣም የሚገርም እኔ እንዴት ነው የማለቅስ? ራሱን እየቆነጠጠ ያለቅስ ነበር። ህፃን ነው ዛኔ እየሰገደ ራሱን ይቆነጥጣል፣ ያለቅሳል። ሰዎች ቁርአኑን እያስተነተኑ ሲያለቅሱ ጊዜ ማለት ነው። እንዳጠቃላይ ሶላት ውስጥ ነው ራስን መቆንጠጥ ምናምን እንደዚህ ይሄ ተገቢ አይደለም። በሶላት ውስጥ የምትሉትን ዚክሮች ማስተንተን ነው ያለባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ቃመ አልዐብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንዙር አሐዱኩም መን ዩናጂ አሉ። አንዳቸው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። እባካችሁን ከማን ጋር ንግግር እያደረጋችሁ እንዳላችሁ አስተውሉ ብለው ተናገሩ። የመጀመሪያ ልታደርገው የሚገባው ምንድነው? ወደ ሶላት ወደ መስጂድ ስትመጣ ወይንም ሶላት ለመስገድ በምትቆም ጊዜ ሰማይ ምድርን ከፈጠረው ከአምላክ ከአላህ ፊት ጋር ከእርሱ ፊት ቆሜ ልነጋገር ነው፣ ከእርሱ ጋር ንግግር ላደርግ ነው ብለህ አስብ። እናንተ በምታናገሩት ጊዜ እና እርሱ ይመልስላችኋል ባትሰሙትም እንኳን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ገብታችኋል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አልሐምዱሊላሂ ረብል ዓለሚን ስትሉ ሐመደኒ ዓብዲ ይላቸዋል። الرحمن الرحيم ستلو أثنى علي عبدي مالك يوم الدين ستلو مجدني عبدي إياك نعبد وإياك نستعين ستلو هذا عهد بيني وبين عبدي اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ستلو هذا لعبدي ولعبدي ما سأل إلى البلوان. ይሄን ነገር ያስተነተናችሁ መስገድ የዛኔ ለሶላቱ ትኩረት እንዲኖራችሁ ያደርጋል። ትርጉሙን ማወቅና ያንን ማስተንተን ታቻው ሱብሃን ረቢል ዐዚም ስትሉ ሩኩዕ ላይ سبحان ربي الأعلى ستلو سجر له سمع الله لمن حمده ربنا ولك الحمد ستلو كركوع ست النسو والجلسة بين سئه لنا التحيات المواق ترقمون بنام بعد رقاتشه ويقو إذاني تكرتاتشه ولا صلاة ولا يهونا እሺ ሱሊ ላይ መጨረሻ ጥያቄ ከዛሬ 3 አመት ምናምን አካባቢ 3 አመት አካባቢ ለሰው ብር አበድሬ ነበርና ስጡኝ እያልኳቸው እስካሁን ድረስ አልሰጡኝም ማለት ነው። እና የዛሬ 3 አመት የላኩት ለምሳሌ 2000 ድርሃም ቢሆን
አሁን ላይ 1000 ድርሃም ምናምን ነው የሚሆነው ማለት ነው። ቀንሷል እንትን ምንዛሬ ስለጨመረ ማለት ነው። እና እንዴት ነው የምቀበላቸው? አሁን ከ3 ወር በኋላ እንሰጥሻለን ብለውኛል። እሺ ያበደርሻቸው በምን አይነት ብር ነበር? ድርሃም ነው ወይስ የኢትዮጵያ ብር ነው? የኢትዮጵያ ብር ነው ያበደርኳቸው፣ ግን አልሰጡኝም። ከዛ ስጡኝ እያልኳቸው እነሱ አልሰጡኝም ነበረ። የኢትዮጵያ ብር ከሆነ ያበደርሻቸው ዛሬም ያን የኢትዮጵያ ብር ነው የሚመልሱት። ድርሃም ከሆነ ያበደርሻቸው ዛሬም ድርሃም ነው የሚመልሱት። 1000 ድርሃም ከሆነ ያበደርሻቸው ዛሬም 1000 ድርሃም። ዛሬው ጨምራ አነሰሱ ጉዳያችን አይደለም። የኢትዮጵያ 1000 ብር አበደርሻቸው ከሆነ ዛሬም 1000 ብር ነው። ዛሬ ጨምሯል ቀንሷል የሚባል ነገር አይደለም። ሌላ ጥያቄ አለ? አመሰግናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ نيدنا. الحمد لله. ጥያቄ ነበረኝ። እሺ ሰላት ላይ አንድ ሰው ኢማም ሆኖ ቆሞ ወይም ሱና የሰገደ እኛ ፍርድ ሰላት ብንቀጥል እንዴት ነው ይታየው? ሶላት ላይ ምን ሱና ሰላት የሰገደ እኛ ፍርድ ብንቀጥል ትችላላችሁ? ትችላላችሁ። እሺ ካሊድ ኮሚቴውን አቋርጥ። እሱ በአላህ ነብያችንን እየተሳደቡ ነው። ሻራርክልሃለሁ ሄደህ አናግራቸው። ልዝጋና ልሄድ እዛ ምን ትላለህ ካሊድ? አዲስ ከሆነ ቲክቶክ እየከፈታችሁ ያላችሁት አላህና መልእክተኛውን ሆን ብለው የሚሳደቡ ላይቮች ልታገኙ ትችላላችሁ። እዚያ ቦታ ላይ አትቀመጡ። ያሳችኋል፣ አትቀመጡ እዚያ ቦታ ላይ እሺ። ይህ ነው በቃ። አላህ በቁርአን ላይ ምን ይላል? ወቀድ ነዘለ ዐለይኩም ፊል ኪታብ አን ኢዛ ሰሚዕቱም አያቲ ላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ ፈላ ተቅዑዱ መዐሁም ሐታ የኹዱ ፊ ሐዲሲን ገይሪህ ኢነኩም ኢዘን ሚስሉሁም ኢነላሃ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሀነመ ጀሚዓ ይላል አላህ በዚህ በቁርአን አንቀጽ ላይ። ወቀድ ነዘለ ዐለይኩም ፊል ኪታብ፣ እዚህ በመጽሐፍ ላይ በእርግጥም ወርዶላችኋል እንዲህ የሚል ቃል። ምን የሚል ቃል? አን ኢዛ ሰሚዕቱም አያቲ ላሂ ዩክፈሩ ቢሃ ወዩስተህዘኡ ቢሃ፣ የእኔ አምላካቸው የአላህን አንቀጾች ሲሳለቁባቸውና ሲካድባቸው ሲሳደቡ ከሰማችሁ በአናቅጾች ላይ ሰዎች ፈላ ተቅዑዱ መዐሁም፣ ከነዚህ ተሳዳቢዎች ጋር አትቀመጡ አለ። ሐታ የኹዱ ፊ ሐዲሲን ገይሪህ ኢነኩም ኢዘን ሚስሉሁም አለ። ይህን የሰማችሁ ቁጭ ካላችሁ ከነዚህ ጋር እናንተም የእነርሱ አምሳያዎች ናችሁ አለ። አትለይም ከነሱ። ኢነላሃ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሀነመ ጀሚዓ አለ። አላህ ከሃዲያኖችንና መናፍቆችን በአንድ ላይ በጀሃነም ውስጥ ይሰበስባቸዋል አለ። ከሃዲያን ያላቸው ተሳዳቢዎችን ሲሆን መናፍቅ ያላቸው ደግሞ ቁጭ ብለው የሚያዳምጡትን ነው። ይሄን ነው ያዛቸዋል። በንጽጽር ስም መሐመድ እንደዚህ እናድርግልህ፣ መሐመድ እንደዚህ ነው። ይሄ ንጽጽር አይደለም። ይሄ ንጽጽር አይደለም። ይልቁንስ ሰዎች ስለ ነቢዩ መሐመድ መልካምነት እንዳያውቁባቸው እነዚህን አይምሯቸውን እየደፈኗቸው ነው ተከታዮቻቸው መተው ወደ ሙስሊሞች ጋር እንዳያዳምጡባቸው እንዳይሰሙባቸው ታቸው። ያ ነው፣ ሌላ አይደለም። ጥያቄ ያለ ይቀጥል። እና ደግሞ ሌላ ጥያቄ ነበረኝ። እንትን ወደ ስናደርግ ከ3 ጀምረን ወደ ታች መቀነስ እንዴት ይታያል? በ3 ጀምረን 2 ከዛ 1 ወደ ስናደርግ ጊዜ አንዳንድ ጊዜ ማድረግ ይቻላል። 2 ጊዜ ማድረግ ይቻላል። 3 ጊዜ ማድረግ ይቻላል። በዚሁ በጀመራችሁት በጨርሱ መልካም ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አድርገዋል። ሐዲስ ላይ ሲናገር ሰሃባው ካነ ነብዩ ሰለላሁ ዐለይሂ ወሰለም የተወደኡ መረተን መራ ወመረተን መረተን ወሰላተን ሰላሳ ብሏል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ያደርጉ ነበር፣ 3 የሚያደርጉ ነበር ተብሏል። የጀመርከው በአንዳንድ ከሆነ በአንዳንድ መጨረስ፣ በ2 ከሆነ በ2፣ በ3 ከሆነ በ3። ነገር ግን ቢቀላቀልበት ሰውየው ውዱ ይበላሻል ወይ ከተባለ ላ አይበላሽ። በላጩ ግን በጀመርክበት መጨረስ ነው። ሰላም አለይኩም። አለይኩም ሰላም። እሺ ሰላም ሰላም። እሺ ከዛ በኋላ ደግሞ እንደገና የጀነት ሰዎችን ስራ እየሰራ እያለ መጨረሻ ላይ
የጀሃነም ሰዎችን ስራ ሰርቶ ጀሃነም ይገባል የሚለው ሐዲስ ጋር ትንሽ እስኪ በዚህ ዙሪያ በጣም ግራ ያጋባኛል። እሺ አንድ ሰው ከመወለዱ በፊት ይጻፋል የሚባለው ነገር ወደፊት የሚሆነውን አምላክ አላህ ሱብሓነሁ ወተዓላ ስለሚያውቀው እውቀቱን መሰረት አድርጎ ይጽፈዋል እንጂ እንዲሆንብህ አይደለም የሚጽፈው። አንተ የምትሆነውን ቀድሞ ያውቃል፣ ላያውቀውም ያውቀዋል። አንተ በራስህ ነፃ ምርጫ ፈቃድ ወደህና ፈቅደህ የምትሰራውን ያውቀዋል አላህ ገና ሳትወለድ በፊት። ይሄን ካላወቀማ አምላክ ሊባል አይችልም ነበር። አምላክ ስለ ወደፊታችን ሁሉ የሚያውቅ ነው። አምላክ አላህ ሱብሓነሁ ወተዓላ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ የፊታቸውንም የኋላቸውንም አውቃለሁ ይላል። የሚሆነውን ጻፈ እንጂ እንዲሆንብህ አይደለም የጻፈብህ። አንተን ነፃ ምርጫ ፈቃድ ይሰጣል። ያን ግን ከአንተ ሳትሰራው በፊት በምርጫ ያንን ቀድሞ አላህ ሱብሓነሁ ወተዓላ ያውቀዋል። ያን አላህ ሱብሓነሁ ወተዓላ የጻፈው ለዚህ ነው። ስለዚህ ምድር ላይ መተን የምንሰራቸው ጽድቅም ሆኑ ኃጢአቶች፣ መልካም ስራና መጥፎ ስራዎች ሁሉ በራሳችን ነፃ ምርጫ ፈቃድ ነው የምንሰራቸው። ያንን አላህ ቀድሞ ያውቀዋል። ያን ማወቁ በአንተ ላይ ተጽዕኖ አድርጓል ወይ? ላ አይደለም። አምላክ ስለሆነ ያውቀዋልና ያንንም የሚያውቀው ለውሐል መሕፉዝ ላይ ያሳፈረው እንዲሆንብህ ሳይሆን እንደሚሆንብህ አላህ ሱብሓነሁ ወተዓላ ቀድሞ የሚያውቅ ስለሆነ ነው እንጂ ያ የስራ ውጤት ነው። ወደ ጀነት ወደ ጀሃነም የሚገባው ሰው በስራ ውጤት ነው ወይ? አዎ በስራ ውጤት ነው። ማስረጃ በቁርአን ላይ እንዳለ ይሄን ይናገራል። ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነት ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላቸዋል አላህ። ስለ ጀሃነም ሰዎች ሲናገር ምን አለ? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን፣ ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ስለዚህ የስራችሁ ውጤቶች ናቸው እነሱ። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም ይላል። ለእነዚያ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅቶላቸዋል ይላል። ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን፣ ስትክዱ በነበራችሁት ምክንያት ይህን የጀሃነም እሳት ቅመሱ ይባላሉ አለ። ስለዚህ ጀሃነም የክህደትና የኃጢአት ውጤት ስትሆን ጀነት ደግሞ የእምነትና የመልካም ስራ ውጤት ናች። እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱን ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። የእምነታቸውና የስራቸው ውጤት ነው። ይህ መሆኑ ከታወቀ ያ የጀነትና ጀሃነም የስራችን ውጤቶች መሆኑ ከታወቀ ቀድሞ ተጽፏል ሲባል ጊዜ አላህ ወደፊት የሚሆነውን ስለሚያውቀው ጻፈው እንጂ እንዲሆንብህ አስገድዶ እንድትሰራ ያንን እየጻፈብህ አይደለም ማለት ነው። ይወጣል። አንደኛ ይሄ ነው ልታውቅ የሚገባው። ሁለተኛው ከዚሁ ጋር በተያያዘ አንዴ ያለኛ ነፃ ምርጫ ፈቃድ ቀድሞ የወሰናቸው ነገራቶች አሉ ወይ ከተባለ አዎ አሉ። ልብ በሉ፣ ስራዎቻችን በእኛ ነፃ ምርጫ ፈቃድ የሚሰሩ ናቸው። መልካምም ስራ ይሆን መጥፎ ስራ። ነገር ግን ያለኛ ነፃ ምርጫ ፈቃድ በእኛ ላይ የወሰናቸው ነገራቶች አሉ ወይ ብትባሉ አዎ ትላላችሁ። ለምሳሌ ልጠይቅህ፣ ሜትህን አንሳ ወንድሜ። ሜትህን አንሳ። በአንተ ላይ ለአንተ ምንም ምርጫ ሳይሰጠህ አይቀጣም። ምክንያቱም ይሄን ራሱ ነው እና የወሰነው። ይሄ የጀነትና ጀሃነም መግቢያ ሰበብ ነው ወይ? አይደለም በፍጹም። ኢትዮጵያ ላይ መፈጠርህ አንተን ነፃ ምርጫ ፈቃድ ሰጥተህ ነው በኢትዮጵያ ላይ ልፍጠርህ ወይንስ የት ልፍጠርህ ብሎ አማክሮህ ነው ወይንስ በራሱ ነው ኢትዮጵያ ላይ የፈጠረህ? በራሱ ነው። በራሱ ነው። ነገው መልቂያማ በዚህ ይጠይቃል። ለምን ሳውዲ አልተፈጠርክም ብሎ ይጠይቃል። አይጠይቅም። አይዋ ጥቁር ነህ ቀይ፣ ለምሳሌ ቀይ ነህ ብለን ነው ዘረው። ይሄን አላህ አስመርጦህ ነው ቀይ ላድርግህ ወይንስ ጥቁር ላድርግህ ብሎ ነው ወይንስ በራሱ ነው ቀይ እንድትሆን የወሰነብህ? በራሱ ነው። በራሱ ነው። ነገ ትንሣኤ ቀን ለምን ጥቁር ሆነህ አልተፈጠርክም ብሎ ይጠይቃል። በዚህ ይቀጣሃል፣ በዚህ ይመነዳሃል። ላ በፍጹም አያረና። ይሄ ነው እንዲህ አይነት አጭር ነህ ረጅም፣ ይሄንንም ራሱን የወሰነው። አጭር እንድትወል ፈጥሮህ ከሆነ ነገ ትንሣኤ ቀን ለምን ረጅም አልሆንክም ብሎ አይጠይቅም። አላህ ሱብሓነሁ ወተዓላ ራሱ የወሰነብን ነገራቶች አሉ። በእነዚህ ነገራቶችም ነገ ትንሣኤ ቀን አይጠይቀንም። ገብታችኋል? ነገር ግን ስራዎቻችንን አስመልክቶ ጽድቅም የሆኑ ኃጢአት፣ እምነትም የሆኑ ክህደት፣ እነዚህን አላህ ነፃ ምርጫ ፍቃድ ሰጥቶ ለቆናል። ገብታችኋል አይደለ? የዛኔ እርሱ በእነዚህ ነው እንጂ የሚቀጣን በእንትን በራሱ ወስኖ በፈጠረብን ነገራቶች ላይ አይደለም። ይሄ ነው። ይሄ ከታወቀ ሌላ ደግሞ አንድ የመጨረሻውን አልመለስኩልህም። ያልመለስኩልህን ላስረዳህ።
አንድ ሰው ጥሩ ስራን ይሰራል የመጨረሻ ህይወቱ እስኪቀር ድረስ፣ ከዚያ መጥፎን ስራ ይሰራልና እሳት ይገባል። አንድ ሰው መጥፎ ስራ የሆነ በመጥፎ ስራ ላይ የሆነና ከዚያ መጨረሻ ላይ ጥሩ ስራን ይሰራልና ወደ ጀነት ይገባል ብለህ የጠየቀው ጥያቄ አለ አይደል? እሱ ማለት እንደ ምሳሌ ልንገርህ። እንደ ምሳሌ አንድ ሰሃባ ነበር። እድሜ ልኩን ጥሩ አድርጓል። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ግን ሊሞት ጥቂት ጊዜ ሲቀረው ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው ብለው ተናገሩ። የሚገርማቸው ይወታቻል አይደል? ምን ብለው ተናገሩ? ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው የእሳት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱም መጨረሻ ላይ የእሳት የሚያደርገውን ስራ ስለሚሰራ። ያ ማለት ግን የእሳት ነው ስላሉ በጀሃነም ውስጥ በዛ ይዘወትራል ማለት ነው ወይ? ላ የሚያዘወትራለ የማያዘወትራለ። ክህደት ከሆነ በእሳት ውስጥ በዛ ያዘወትረዋል መጨረሻ ህይወቱ ላይ ቢያደርግ ሰውዬው። ልክ እንዲሁ ደግሞ ለእናትና ለአባት ዘካ ይገባቸዋል። ለእናትና ለአባት ለምን ከተባለ ከራስህ ከምትበላው ገንዘብ የመስጠት ግዴታ ስላለብህ ለነሱ የዘካ ሳይሆን ከራስህ ከምትበላው አቅሙ ካለህ መስጠት አለብህ። እናትና አባት እንዲሁም አያቶች እንዲሁም ልጆች የልጅ ልጆች ያ ነው ለእነዚህ የመስጠት ግዴታ አለበት። እንዲሁም ወንድም ለእህቱ የመስጠት ግዴታ አለበት፣ ዋጅቡ ነው። ይወታቸዋል ነው አቅሙ ካለው መስጠት አለበት። እህት ለወንድሟ ስላ የለባትም፣ ወንድም ለእህቱ ግን አለበት። ይወታቸዋል። ዝም ብሎ በከንቱ አይደለም። አምላክ አላህ ሱብሓነሁ ወተዓላ ወንድ ልጅ የሴቶችን ሁለት ድርሻ ይውሰድ ያለው አንደኛው ድርሻ የእህቱ መንከባከቢያ ስለሆነ ነው። አንደኛው የእህቱ መንከባከቢያ ስለሚሆን ነው። ይወታቸዋል። ግናለው እና ደግሞ ዘካና ሀዲያ እንደሚለያየው ሁሉ አንድ ሰው ለምሳሌ እኔ አሁን እናትና አባቶች ኑሮኝ የቲም ሳልሆን ደሃም ሳልሆን ግን ደግሞ ከኔ የተሻለ ሰው ዘካ ብሎ ቢሰጠኝ ብቀበል ሐራም ይሆንብኛል ወይስ? ማለት ሀዲያ ብሎ ቢሰጠኝ ኖርማል ነው፣ ዘካ ብሎ ቢሰጠኝ ግን ለእኔ እንዴት? እሺ ሀብታሞች ከሆነ ያሉ ለምሳሌ ከአረቦች ጋር ልትኖሩ ትችላላችሁ። እነሱ ድሃ ብለው የሚያስቡት ከበታቻቸው እየሰራ ያለን ሰው ነው። በዛ አካባቢ ድሃ ላይኖር ይችላል። ከበታቻቸው ለሚገኘው ለዚያ አካል ይሰጡታል። የዛኔ ሊቀበል ያኛው ተገቢ ባይሆንም ራሱ እንደ ስህተት አይቆጠርም፣ ወይም ችግር የለውም መቀበል ይችላል። ይወታቸዋል። በእርሱ ላይ የዘካ ግዴታ የሚሆንበት ከሆነ ደግሞ አስቦ ያንን ያለበትን ዘካ ይሰጣል ማለት ነው። ይህን ይመስላል። እሺ ጥያቄ አለ? ጥያቄ ያላቸው የገባቸው ሰዎች ከሌላቸው አሎ፣ ኧረ በፈጣሪ አሎ፣ ባላህ ወርዶት፣ አሎ፣ ባላህ ወርዶት፣ አሎ፣ ባላህ ወርዶት፣ አሎ፣ ባላህ ወርዶት። እሺ ጥያቄ ከሌላቸው አትላኩ ልጆች። ከአንዋሮች ሌሎች ጥያቄ ከሌላቸው አትላኩ። እሺ መግባት የሚፈልግ ክርስቲያን ካለ አስቀድሟቸው። ሌላው ደግሞ ሂብራይስጡ ቃል ላይ ሐኒፍ የሚለውን ቃል ስፔሻሊ ትሩ ሪጅን የሙስሊም ብሎ የፈተው ቦታ አለና ሌላም ቦታ ስጠይቅ ሌላ መልስ ነበር የተሰጠኝና አንተ እስቲ ብታብራራለህ። ሐኒፍ የሚለው አልማኢል ምን አልባጢል ኢላ አልሐቅ ከሐሰት ወደ እውነት የተዘነበለ ማለት ነው። ስለዚህ እዚያ ቦታ ላይ ሃይማኖት የሌለው ምናምን ብለው ይሄ ተረጉም እንትኑ ላይ ሐሰተኛ ሃይማኖት ሐሰተኛ አምላክን የማይቀበል ማለት ነው። አምላክ የሌለ ሲል ጊዜ እውነተኛ አምላክን የማይቀበል ወይንም ሐሰተኛ
አምላክን የማይቀበል ከሁለት አንዱ ነው የሚሆነው። ሐኒፍ ማለት ደግሞ ሐሰተኛ የሆኑ አማልክቶችን የማይቀበል የሆነ ማለት ነው። ኢብራሂም ዓለይሂ ሰላም ሐኒፍ የተባለበት ለዚያ ነው። በጊዜው የነበሩ ሐሰት የነበሩ አማልክቶችን ሁሉ ያልተቀበለ ያ ወላኪነሁ ማለ ኢለል ሐቅ ወደ እውነት ያዘነበለ አልማኢሉ ሚነል ባጢል ኢለል ሐቅ ዩድዓ ሐኒፈን አው ሐነፊ። መጠየቅ ይችላለሁ? ይቻላል። እሺ ለምንድን ነው አላሁ አክበር እያላችሁ ሰውን የምትገሉት? እሱን ልጠይቅ ብዬ ነው። ሃይማኖታችሁ ይፈቅዳል ወይስ ሰውን ለመግደል ወይስ ምንድን ነው? ትናንት በሱዳን ጦርነት ላይ ሰውን እየገደሉ አላሁ አክበር ይላሉ። ምንድን ነው እናንተ አላህ ግደል ነው የሚሉት ወይስ ከዚህ ጋር ይገናኛል? ወይስ አላሁ አክበር ምንድን ነው? ምን ማለት ነው? እሺ መልሱን አዳምጥ። ይከበራል የእናንተ ያለ? መልሱን አዳምጥ። ጠየቀርላ አዳመጥኩ። እሺ የት አድርገና መልሱን አዳምጥ። እሺ አላሁ አክበር ማለት ነው ማለት ነው ከሚለው እንነሳና ከዚያ በኢስላም ግድያ ምንድን ነው ወደሚለው እንመጣለን። አላሁ አክበር ማለት አላሁ አክበር ሚን ኩሊ ከቢር ታላቅ ተብሎ ከሚታሰቡ ነገራት